እንግዲህ የድሮን ቅኝቶች ስትመለከት ድሮን ቅኝት ማለት እነዚህ አጥፍቶ ጠፊ ድሮኖች በጣም የተሰሩት እንደውም በዋነኛነት ለአሰብና እዛ አካባቢ ላሉት የጦርነት አውዶች ነውና ድሮኖቹ ከቃኙ በኋላ ሊሆን የሚችለው እንግዲህ ወደ እርምጃ ነውና መጠነኛ እርምጃ ይወሰዳል። ዓለም ይፈራል። ዓለም ደግሞ እዛ አካባቢ ያለው ጦርነት ከፈነዳ ሌላ ቀውሱ ስለሚገባ የግድ ወደ ጠረጴዛ ዙሪያ ለምን ጥሎ የሄዱትን ቦታ የተሻለ ከሆነ የሆነ ሙቭመንት እነሳል እዛ ሀገር ውስጥ እንመለስ ወደ ሀገራችን የሚል ነገር ይመጣል ይችላል። ለዚህ ነው የተለየ ነገር የሚል ነገር ይመጣል። ስለዚህ መለየታቸው ትክክል እንደሆነ ሁሉ ጊዜ ኤርትራ ውስጥ ከሚያደርጉት ልማድ በላይ ኢትዮጵያ ውስጥ ጥፋትን ማድረግ ነው አማራጩ ኤርትራን ለማስቀጠል ማለት ነው። ይሄን ነው አቅጣጫ ይዞ እነሱ ሰሩበት የኖሩ ነገር ማለት ነው። የዩኤን ቻርተር ላይ አርቲክል 51 ላይ ማንኛውም ሀገር በለዋላዊ ድንበሩ ላይ አደጋ ከተጋረጠ ያንን የመቀልበስ ሙሉ ስልጣን አለው ይባላል። ስለዚህ ኢትዮጵያ መንግስት ምንም አያስጠይቀውም ከህግ አንፃር ማለት ነው። እኔ ተወሯል፣ ውስጥ ገብቷል። ሻቢያ እንደፈለገ ነው ሲንቧጭበት የነበረው አይደለም። መከላከያው ማለት ነው የኤርትራ መከላከያ ምንድነው ይሄ መገበያ ገንዘቡ ናቅፋ እኮ መቀሌ እኮ እንግዲህ አንድ ሀገር ውስጥ አንድ ለዋላዊ መንግስት ባለበት ሀገር ውስጥ እንደዚህ አይነት ስርዓት አልበኝነት እንዲፈጠር በጣም ብዙ ርቀት የመንግስት ትዕግስትን ተመልክተናል። ዓለም ምድር ያወቀ እኛ ያወቅ ነው እነማን በሻቢያ ምድር ላይ እኛ ትላንት ጓደኞቻችን ቢሮ ከፍቶ ሻቢያ ኤርትራ ቁጭ ብሎ ያሉትን እያወቅ የለም የሐሰት ትርክት ነው የሚል ነገር ነው መልስ ሰጠው። መጨረሻ ላይ ከኢትዮጵያ ጋር ምንም ንግግር አልፈለግም፣ የቀይ ባህርን ጉዳይ አልፈለግም የሚል ነገር ነው ያስቀመጠው። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን ሻቢያ አልቀበልም፣ ግዛቱን ለቅቄ አልወጣም ስል ለጦርነት ዝግጁ መሆኑን ገልጸዋል። ሽሬ፣ ሁመራ፣ ሽራሮ ጨምሮ የኤርትራ ግዛቶች ውስጥ የኢትዮጵያ ድሮን አቋርጦ መግባቱን የአካባቢ መረጃ ገልጿል። አርሚ 42 የሚባለው የህወሓት ሰራዊት ከመንግስት ጋር አልዋጋም ስል ተበተነ። እነዚህንና ሌሎች መረጃዎችን ይዘን ከባልደረባዬ ደረጀ መርጋራ ለሚቀጥሉ 30 ደቂቃ አብረናችሁ እንቆያለን። ይህ ውይይት ለሌሎች ተደራሽ እንዲሆን ኢትዮ ውይይትን ሰብስክራይብ ማድረግ፣ ሼር ማድረግ፣ ላይክ ማድረግ አዘንጉ እያልን ለሚቀጥሉ 30 ደቂቃ እኔና ባልደረባዬ ደረጀ መር አብረን እንቆያለን። ደረጀ እንኳን ደህና መጣ። እንኳን ተገናኘን። መልካም። እንግዲህ መግቢያ ላይ ለማስቀመጥ እንደሞከርኩ ነገሮች ተወሳስበዋል። ሰሜን ኢትዮጵያ ዳግም ወደ ጦርነት ድባብ ገባ። ባለፈ የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት አንድ ደብዳቤ አወጣ። ደብዳቤው 3 ጭብጥ ነገሮች ያሉት ነው። የመጀመሪያው በወረራ የያዛችሁትን የኢትዮጵያ ግዛት በአስቸኳይ የሻቢያ ሰራዊት ለቆ ይውጣ። ይህ ወረራ በአልጀርስ ስምምነቱንም ከአልጀርስ ውጭም የተያዘውንም 54 ቀበሌዎችንም ያጠቃልላል ማለት ነው። በአስቸኳይ ለቃችሁ ውጡ የሚል ጥሪ አቅርቧል። እንደዚሁ መንግስትን ለማዳከም ኢትዮጵያን ለማተረማመስ የምታደራጁት የምታሰለጥኑትን አማጽን በአስቸኳይ አቁሙ፣ ቢሮ ከፍታችሁ ማሰልጠኛ ከፍታችሁ ሎጂስቲክ ጭምር እያቀረባችሁ ኢትዮጵያን የማስተራመስ ድርጊታችሁን በአስቸኳይ አቁሙ የሚል ሁለተኛ ማሳሰቢያ አለ። ሶስተኛ ላይ እነዚህ ነገሮችን የምታሟሉና ለሰላም ዝግጁ ከሆናችሁ የአሰብን ጉዳይ በተመለከተ በድርድር ለመነጋገር ዝግጁ ነኝ የሚል አቀረበ መንግስት። ሻቢያ ምን ይላል የሚል ጉዳይ ትላንትና ብዙ ሰዎች ይሄ ደብዳቤ ከወጣበት ከውድ ቀን ጀምሮ ብዙ ሰው በጉጉት ሲጠብቅ ነበር። ሻቢያ እንግዲህ እንደተለመደው ይሄ ወጣና የሆነች 3 መስመር ጽሁፍ አስቀመጠ። አጠር ሲል ምንድነው ለቅቄ የሚወጣው ነገር የለኝም፣ ግዛቴ ነው መያዙን የውሸት ትርክት ካለ መውጣት አልፈልግም እያለ ወሬ ቆያለሁ የሚል አቋም ነው ያዘው። ሁለተኛ እያስታጠቁት ያለው ኃይል የለም፣ ማስታጠቁን ዓለም ምድር ያወቀ እኛ ያወቅ ነው እነማን
በሻቢያ ምድር ላይ እኛ ትላንት ጓደኞቻችን ቢሮ ከፍቶ ሻቢያ ኤርትራ ቁጭ ብሎ ያሉትን እያወቅ የለም ይሄ ሐሰት ትርክት ነው የሚል ነገር ነው መልስ ሰጠው። መጨረሻ ላይ ከኢትዮጵያ ጋር ምንም ንግግር አልፈልግም፣ የቀይ ባህርን ጉዳይ አልፈልግም የሚል ነገር ነው ያስቀመጠው። ሐሰት ነው አልፈልግም በሚል ተጠናቀቀ ማለት ነው። አሁን ይሄን ተከትሎ ምን ይመጣል? አውጣው ማለት ነው። ምን ይመጣል? ልቀቅ ተብለዋል። አይ አለቅም፣ ውሸት ነው ያስኩት ነገር የለም ካለ ኢትዮጵያ መከላከያ ሰራዊት ካለበት አቅጣጫው ሁሉ ያለው ኃይል ከባድ መሳሪያው፣ ድሮኑ፣ የድሮን ቅኝቱ፣ የአየር ኃይሉ ከሌላ ጊዜ በተለየ ሁኔታ ሁሉንም ኃይሉን ወደ ሰሜን እያተመመ ነው ያለው። እንዳውም እዚህ ጎንደር አካባቢ ብዙ ቦታዎች ላይ ለሚሊሻ አስረክቦ ለጸጥታ ኃይሎችና ጸረ ሽምቆች አስረክቦ ቀጥታ ወደ ግንባር ነው ሰራዊቱ እየገባ ያለው ነገር ማለት ነው። ስለዚህ ቀጥሎ ሊመጣ የሚችለው ነገር ምንም ትንተና የሚያስፈልግ ጉዳይ አይደለም። ሊፈነዳ ነው። ይሄ ለመፈንዳቱ ደግሞ አመላካች የሚሆነው ሽሬ፣ ሁመራ፣ ሽራሮን ይዞ ቅኝት የሚያደርገው የኢትዮጵያ ድሮን ወደ ኤርትራ ድንበር ጥሶ ገብቶ ቅኝት እያደረገ ነው ያለው። በቅኝት ብቻ አይቆምም፣ ምትም ልጀመር ነው። ከቅኝት በኋላ ወደ እርምጃ ምትሄድ መጀመሪያ ታነሳና እንዳው ይሄንና አሁን የተጠየቀው ጥያቄ የሻቢያ መልስ እየሆነ ያለው ነገር መሬት ላይ ያለው ነገር ምንድነው? የሰጠክ ትርጉም ምን እንጠብቅ በሚቀጥሉ ሰዓታት? እኔ አሁን በቀናትም አልቆጥርም፣ በየሰዓታቱ አዳዲስ ነገር ነው የምንሰማው። አንዳንድ መረጃዎች እኮ ወደ ድንበር አካባቢ በጣም ብዙ ከባባድ መሳሪያዎች እየተንቀሳቀሱ እንደሆነ እየወጣ ነው። እንዳልከው የኢትዮጵያ መንግስት የጨዋታውን ሜዳ የመረጠ ይመስለኛል። ከዚህ ቀደም እኛም እንግዲህ በዚህ ፕሮግራም ላይ ባገኘነው አጋጣሚ ስለ አሰብ፣ ስለ ቀይ ባህር እንደ ዜግነት እንደ ዜጋ ብዙ ሀሳቦችን ስናሸራሸር ነበረ እና የኢትዮጵያ መንግስት ብልህ የሆነ መንገድ የተከተለ ይመስለኛል። ያነሳው እንግዲህ ደብዳቤ ላይ እንደምትመለከተው ግዛቴን ወራችሁ ገብታችኋል፣ ግዛቴ ላይ አደጋ ደቅናቸዋል። ስለዚህ ሉዓላዊነቴ ላይ ከፍተኛ የሆነ ስጋት ስለተደቀነ ማንኛውንም እርምጃ ለመውሰድ እገደዳለሁ ወደሚለው መደምደሚያ ለመሄድ እንደ መንደርደሪያ ያስቀመጠ ማለት ነው። ይሄ ደግሞ የዓለም አቀፍ ሕግም ይደግፈዋል ነው። የዩኤን ቻርተር ላይ አርቲክል 50-51 ላይ ማንኛውም ሀገር በሉዓላዊ ድንበሩ ላይ አደጋ ከተጋረጠ ያንን የመቀልበስ ሙሉ ስልጣን አለው ይባላል። ስለዚህ የኢትዮጵያ መንግስት ምንም አያስጠይቀውም ከህግ አንጻር ማለት ነው። እኔ ተወሯል፣ ውስጥ ገብቷል። ሻቢያ እንደፈለገ ነው ሲንቧችበት የነበረው አይደለም። መከላከያው ማለት ነው የኤርትራ መከላከያ ምንድነው ይሄ መገበያ ገንዘቡ ናቅፋ እኮ መቀሌ እኮ እንግዲህ አንድ ሀገር ውስጥ አንድ ሉዓላዊ መንግስት ባለበት ሀገር ውስጥ እንደዚህ አይነት ስርዓት አልበኝነት እንዲፈጠር በጣም ብዙ ርቀት የመንግስት ትዕግስትን ተመልክተናል። ስለዚህ መንግስት እቺ ሽመል ስቦ እንደዚህ ቀደሙ ዝም ብሎ በደረቁ ባድመ ላይ በጣም በርካታ ማህበረሰብ በርካታ ዜጎቻችን ያጣንበት ሁኔታ አለ። ከዛ በኋላ ተልከስክሶ በአልጀርስ ስምምነት የተስማመንበት አለ። እሱ ታሪካዊ ስህተት አይደገምም አሁን። ስለዚህ ይሄኛው ጠባጫሪነት ወይም ደግሞ ድንበር ውስጥ ገብቶ ይሄ ነገር የማድረግን ሁኔታ መንግስት ወደ መቀልበስ በሚሄድበት ጊዜ የግድ ሶስተኛ አሸማጋይ መግባቱ አይቀርም። አይቶ ከሆነ ቲቦር ናሽ አንድ ትዊተር ላይ አጋርተዋል። የአሜሪካ መንግስት ጦርነቱ እንዳይፈነዳ ማንኛውንም አማራጭ ተጠቅማ ቶሎ ወደ ጠረጴዛ ዙሪያ እናነጋግራቸው ብላለች። አሁን ትልቁ ጉድ ኒውሱ ምንድነው? ወደ ጠረጴዛ ዙሪያ በምትነጋገርበት ጊዜ የሉዓላዊ ድንበር ብቻ ሳይሆን አሰብን ያካተተ አዲስ አግሪመንት ለመግባት አንድ ምንድነው ሩም እናገኛለን ማለት ነው። እና ትልቅ ዊዝደም ነው። ኦኬ እዚህ ጋር እንዳልከው አሁን የጦር እንቅስቃሴ አለ። እንግዲህ ጎንደር አካባቢም መከላከያው ሽፍት እያደረገ ይመስላል። አንዳንድ መረጃዎችም እየወጡ ነው። እንደውም ወያኔዎች ራሱ በመግለጫቸውም በጣም ግዙፍ ጦር ወደኛ እየመጣ ነው የሚል ፍራቻቸውንም ገልጸዋል በመግለጫ መልኩ ማለት ነው። እና ተብሎ የተወሰነ መወጣጠር ይኖራል። እንደው ዝም ብሎ መንግስት በደብዳቤ ብቻ አስጠንቅቆ የሚቆም አይመስለኝም። እንግዲህ የድሮን ቅኞቶች ስትመለከት ድሮን ቅኞት ማለት እነዚህ አጥፍቶ ጠፊ ድሮኖች በጣም የተሰሩት እንደውም በዋነኛነት ለአሰብና እዛ አካባቢ ላሉት የጦርነት አውዶች ነው እና ድሮኖቹ ከቃኙ በኋላ ሊሆን የሚችለው እንግዲህ ወደ እርምጃ ነው እና መጠነኛ እርምጃ ይወሰዳል። ዓለም ይፈራል። ዓለም ደግሞ እዛ አካባቢ ያለው ጦርነት ከፈነዳ ሌላ ቀውሱ ስለሚገባ የግድ ወደ ጠረጴዛ ዙሪያ እንድንገባ እንግዲህ የኢትዮጵያ መንግስት ጮ አሰብ ቀይ ባህር ጉዳይ በሰላም እንፍታው ብሎ ጮ እንግዲህ መቀለጃና ማሾፊያ ነበር የሆነው። ስለዚህ ይችኛው ሽመል አይ ቲንክ ከህግ አንጻርም ፕራክቲካሊ እውናዊ ከሆነው የኢትዮጵያ ብሔራዊ ጥቅም አንጻር በጣም አዋጭ ይመስለኛል ይህ መንገድ።
በጣም ጥሩ ሐሳብ ነው ያነሳው ደሬ። እንዳው እስቲ ነገሩ ትንሽ እናፍታታ ውስጥ አድማጭ ተመልካቾቻችንም ጠለቅ ያለ መረጃ እንዲኖራቸው ዓለም አቀፍ ይህንን ጉዳይ እንዴት ነው የሚረዳው የሚለውን ነገር ፍንጭ የሚሆን ነገር አለ። ነጥቦችን ላንሳ። ከዚህ በፊት ዩኤን ሴኩሪቲ ካውንስል ያኔ በተደጋጋሚ በሚወጣው መግለጫ ላይ የሻዕቢያ ሰራዊት ከኢትዮጵያ እንዲወጣ አድርጉ እየተባለ ነበር። ይሄኛ አይደለም ያለው ዩኤን ሴኩሪቲ ካውንስል በዩኤን ደረጃ ነው ይሄ ጉዳይ በተደጋጋሚ የሻዕቢያ ሰራዊት ከሰሜን ኢትዮጵያ ውስጥ እንዲወጣ አድርጉ ሲባል የነበረው ነገር ማለት ነው። ይሄ ኢኒሺዬሽን ነው የመጣው ነገ የምንዳኝበት ቦታ ከዛ ነው ኢኒሺዬሽኑ ሲመጣ ከዛ ይመጣ ነው። ስለዚህ አሁንኛ እሱኛው ስራ ያቀልልናል ማስረዳቱ። ኢቨን መንግስትን ጫና እያረጉ ሉዓላዊ ግዛት ጥሶ የገባ የሻዕቢያ ሰራዊት አለ አስወጡ እያሉ በተደጋጋሚ ነው አውሮፓውያንን እየጠየቀ ነበር። የሚገርም ነገር ማለት ነው። በአሜሪካ በኩል ሲጠየቅ ነበር ይሄ ጉዳይ። ስለዚህ ሲጠየቅ የነበረው መልስ ለመስጠት ነው እየሄድን ያለ ነው ማለት አንደኛ ደረጃ ማለት እዛ ሎቢስት ልኬን ወይ ምናምን ብለን የምናብራራው ጉዳይ የለም ማለት ጥያቄው እዛው ነው ያለው፣ መልሱም እዛው ነው ያለው ማለት ነው። አንድ ይሄን ያዘው። ሁለተኛ ነገር የሻዕቢያ መንግስት ለምንድን ነው ይሄንን ወረራ ያካሄደው? ሁለት ነገር ነው ባይዞ ይሄ ደብል ነው ነገሩ። አንድ በወረራ ያስቆም ቦታ ልቀቅ ነው የሚለው። ሁለተኛ ነገር ደግሞ ሰራዊት አማጺ የምታደራጅብኝን አቁም ነው። ሻዕቢያ ሪሊ አማጺን ሳደራጅ ኢትዮጵያን ሳተረማምስ መኖር የሚችልበት ዲኤንኤ አለው ወይ ነው አንጥያ የለውም። የታወቀ ነው። አሁን ለምን መሰለኝ አንድ መረጃ አለ። ኢቨን ከወያኔ ጋራ ሳይጋጩ ምንም የባድመ ጦርነት ሳይመጣ ወዳጅ በነበሩበት ዘመን አብረን ብዙ መከራየን አብረን ብዙ ችግራየን በሚባባሉበት ዘመን ከፋኝ የሚባል እዚህ ወልቃይት አካባቢ የሚንቀሳቀሱ ሰዎችን ሻዕቢያ እኮ ታደራጃቸው ነበር። ቢሮ ከፍታ አርና ላይ ታስታጥቃቸው እኮ ነበር። ይሄ ማለት ምንድነው? ሻዕቢያ በባህሪው ኢትዮጵያ ትርምስ ውስጥ ካልገባ አገረ መንግስት ግንባታው የኤርትራ አገረ መንግስት ግንባታው ስኬት አያገኝም። ለምን ጥሎ የሄዱትን ቦታ የተሻለ ከሆነ የሆነ ሙቭመንት ይነሳል እዛ ሀገር ውስጥ እንመለስ ወደ ሀገራችን የሚል ነገር ይመጣል ይችላል። ለዚህ ነው የተለየ ነገር የሚል ነገር ይመጣል። ስለዚህ መለየታቸው ትክክል እንደሆነ ሁሉ ጊዜ ኤርትራ ውስጥ ከሚያደርጉት ልማት በላይ ኢትዮጵያ ውስጥ ጥፋት ማድረግ ነው አማራጩ ኤርትራን ለማስቀጠል ማለት ነው። ይሄን አቅጣጫ ይዞ እነሱ ሰሩበት የኖሩት ነገር ማለት ነው። ይሄ በመሆኑ ይሄን መተው ይችላል ወይ? አይችልም። ኦልሬዲ እንዳልኩ ፍጥረታቸው ዲኤንኤ ነው። አዎ ይሄ ከሆነ አሁን አደራዳሪ የሚለው ነገር ራሱ ሳይገደድ ይሄ ማንነቱ ስለሆነ ሰዎቹ እኮ ተራማጅ ቢሆኑ ብዙ ነገር ማድረግ እኮ የሚቻልበት ሁኔታ አለ። እኔ እውነቱን ልንገር አይደል በቃ አይቴ ካልሆነ እኮ በጥሩ ኮንፌዴሬሽንም አብረን መኖር እኮ የምንችል ወንድማማቾቻችን ነን። ሰዎቹ ጥሩ ቢሆኑ ነባራዊ ሁኔታን መረዳትና በቃ እንትን መሆን የሚችሉ ምን ወዴት ነው እየወሰድን ያለ ነው ሀገሪቷን ብለውን ነገር አሁን ስለ አሰብ ጉዳይ ስነሳ ትልቅ በረከት ነበር እንደኔ ቢሆን ማለት ነው። ጥሩ ለኤርትራ ህዝብ ለኤርትራ መንግስት የሚበጀው ጥቅም ከኢትዮጵያ ላይ አግኝቶ አሰብን ብሰጥ ምን ችግር አለ? ምንም ችግር የለውም። ግን አሁን ጥሩ ዝምድናው እንዳለ ሆኖ ማለት ግን ሰዎቹ ከነባራዊ ጋራ መሄድ የሚችሉ አይደሉም። ስለዚህ አሁንም ምንድነው የሚሆነው? የግድ ወይ ካልተገደዱ ጦርነቱ ብቸኛ አማራጭ ሌለ ምርጫ ሆኖ የቀረበ ይመስለኛል ሳስበው ማለት ነው። ወደዛ መሄድ ይመስላል። ብዙ ነገሮች ታይተዋል። አሁን ምንድነው ጦርነት ለመክፈት ከዚህ ቀደመውን አሰብ ቀይ ባህር ብለህ ብከፍት ውግዘቱን ታውቀዋለህ። የዓለም አቀፍ መገለሉን ታውቀዋለህ። ፌደራል ልትባል ትችላለህ እንጂ ስለዚህ ያ ሁሉ ክራይሲስ እንደሚፈጠር የታወቀ ነው። ይሄኛው ግን በደንብ ሌጋል ግራውንድ ያለው ጀስቲፋይብል ግራውንድ ያለው ነገር ነው። በዚህ ተነስተ ከኤርትራ ጋር ግጭት ራሱ ብገባ እንደውም ባለፈው ጠቅላይ ሚኒስትሩ ስለ ጎላን ሀይት ያነሱትን የማነ ገብረ መስቀል የኤርትራው ማስታወቂያ ሚኒስትር ከንክኗቸው እሱን ኮት አድርገዋል። አይተኮነ እንደ ጎላን ሀይት ኢትዮጵያም መውረር ትፈልጋለች አሰብን የሚለው ነገር ለምንድን ነው እሱን ያነሱት? እስራኤል ጀስቲፋይብል ግራውንድ አላት። ጎላን ተራራ ለመያዝ ጀስቲፋይብል ግራውንድ አላት። በማንነቷ ላይ በሉዓላዊነቷ ላይ አደጋ ስለተጋረጠ ከዛ የሚነሳ ግጭት ስላለ ቀውስ ስላለ ያን ነገር ኮንትሮል አድርጋ ሀገር ለማስቀጠል ስለምትሰራ በዩኤንም ውግዘትም አልደረሰባትም ማለት ነውና ጀስቲፋይብል ግራውንድ እንደሆነ ስለሚያውቁት ነው የማነ ገብረ መስቀል ጠቅላይ ሚኒስትሩ በፓርላማ ያነሱትን ሀሳብ ዲባንክ ለማድረግ የሄዱበት ርቀት ማለት ነው። ምክንያቱም በጣም ይሄኛው አደገኛ አካሄድ ነው። ኢትዮጵያ በጣም የሚያዋጣ አካሄድ ነው ይሄኛው አካሄድ ማለት ነው። አዎ እንግዲህ ምንድነው አሁን ይሄ ከሆነ ሪያሊቲው የመጣው መንገዱ ይሄ ከሆነ
የኢትዮጵያ ጥያቄ አግባብ ያለው ጥያቄ ከሆነ የትግራይ ህዝብ እኮ ከዚህ በፊት ትዝላል እኛ ብዙ ሰርተናል። ልጆች እስከ ሳዋ ድረስ እየተወሰዱ የሚያስጥል እያጣ ትግራዋን ናቸው የትግራይ ግዛት ናቸው። ሻዕቢያ ቦታውን ተቆጣጥሮ መቆጣጠር ብቻ ሳይሆን የትግራይ ልጆችን በግዴታ ኤርትራዊ ነህ ብሎ እየወሰደ ሳዋ ማሰልጠኛ እየላከ ነበረ። እንግዲህ ይህን ነው ለማስቆም ነው። ሁለተኛ ብዙ አይነት በደል በፊት የነበሩ ሰዎችም ያው እንደምናውቀው ነው። ለኢትዮጵያ ብቻ አይደለም ጠላትነታቸው፣ ለትግራውያንም ጠላት ነበሩ። እነሱ ወዳጅ ነው ይበሉ እንጂ እና አቶ ስዩም ናቸው እኮ ሄዶ አልጀርስ ላይ እኮ ሄዶ ባድሜ ሽራሮን አስረክቦ የመጡት ማለት ነው። አሁን ይሄ ራሱ ሪቫይዝድ የሚሆንበት ሁኔታ እድል ይፈጠራል። ባይሆን እንኳን ተመጣጣኝ የሆነ ጥቅም የሚገኝበት ነገር። ስለዚህ ይሄን አሁን የሚደረገውን እንቅስቃሴ እኔ በተለይ የትግራውያን ጥቅም መከበር አለበት የሚሉ የትግራይ ፖለቲከኞች ይሄ የትግራይ ፖለቲከኛ ነህ የኤርትራ ጥቅም ይከበር የሚለው ተው፣ እሱን አይመለከታቸው። ግን ድሮ 93 ሲሰለጠቁ የተለያዩት ማለት ነው እነዛ ቡድን ይሄን አግሬሲቭሊ ለትግራይ ህዝብ ምን ይዞ እንደመጣ ይሄ መንግስት ምን ሊያደርግ እየሄደ እንደሆነ በዋይት እንደ ብላክ ማስረዳት መቻልና ሚናውን እንዲለይ የትግራይ ህዝብን ሚናውን እንዲለይ ትልቅ ሮል መጫወት መቻል አለባቸው ብዬ ነው ማስቀመጥ። ሁለተኛ ይሄ የሚደረጉ ጦር ቅድም አንተ ነካርጋል ያ ትሮማው አለን ባድሜ ላይ ያ ሁሉ ህዝብ አልቆ ትርጉም አልባ ነገር አደረጉ። አሁን የነዛ ሰዎች ስሪትና አሁን ያለው መንግስት ስሪት ምንድነው ልዩነቱ የሚለውን ነገር ማሰብ ነው ያለብን። አሁን አይተህ ከሆነ ሉክ በቀላል ነገር ማለት ነው እነዚህ ሰዎች 27 ዓመት ያ ሁሉ ብድርና እርዳታ የተቀበሉ ይሄን ሀገር ሲያስተዳድሩ ነበር። ሀገሩን ስለማይወዱ ያለው አማራጭ ምን አይነት መንገድ ነው አማራጭ ያደረጉት? እነሱ ስር የተሰለፈውን ሁሉ ጸጥታ አስከብር ግን ብላ ሀገርቷን ጋጦ በሚል ነገር ማለት ነው። ብቻ ጸጥታ አስከብር፣ በሌላ አነጋገር ከአቅም በላይ ከሆነ እኛ ስመጣ ስንጨረግዶ ፍቃድ ሁኔታ አመቻች። በቃ ስራው ነበር። የሚገርም ነገር የክልሎች ስራ ነበር። እዛ ሀገሪቷን እንደዛ አድርጎ ብላሽ አድርጎ ተዋት። አሁን በተቻለ መጠን የዛ ሪቨርቭ የዛ ተቃራኒ ነው ያየን ያለ ነው። እውነቱን መስክር ከተባለ አዲስ አበባ ውስጥ ምንድነው ነው? እንዴት ነው አዲስ አበባ እንደዚህ በ5 ዓመት 6 ዓመት እንደዚህ አይነት ነገር እንዴት ሊፈጠር ይችላል? 30 ዓመት ቲፒኤልኤፍ እንዴት ሊፈጠር ይችላል? ጥሎ እንደሚሄድ ነው የሚያስበው ቲፒኤልኤፍ። ምን ሄት አለ እንጂ ሄት እኮ በጣም ያደገኛል። ሁለተኛ እስቲ ቁጠራቸው አሁን ዝም ብለህ በፕሮፓጋንዳ ታውሬ ብቻ ሳይሆን ማለት ነው ምን የተሰሩ ነገሮችን ቁጠራቸው በየክልሎች ላይ የተሰሩ ነገሮች ሪሊ በ30 ዓመት ውስጥ የዚህ አንድ እስረኛ ተሰርተዋል ወይ ለካሰም የለም። ስለዚህ አሁን ያለው ወደድክም ጠላህም አሳማኝ የሆነ አገርን የሚወድ መሆኑን አገር ጋር ጸብ እንደሌለው አገር ጋር ጠላትነት እንደሌለው ማረጋገጫ ነገሮች አስቀምጧል። ስለዚህ ከዚህ ጦርነት በኋላ የሚሆነው ነገር የሀገር ጥቅም የሚከበርበት ነው እንጂ እኛ ምን ያገባ ጭራሽ ትዝላል ያኔ አቶ ስዩም ባድሜን አሰጥቶ መጥቶ እዚህ ኮስት ሄደም እኮ ነው ሰልፍ አስወጥቶ ባድሜ በጣም እንደ ኢትዮጵያ ህዝብ ላይ እንደ እንደሚያላ ጥላቻ ብቻ አይደለም እንደ እንደሚያላግጡ ማለት ነው። ንቀትም አለባቸው። ምን ማላገጥ ማለት የሚገርም ነገር እንደዛ አይደለም። አሁን ውድ ኢትዮጵያ ህዝብ መረዳት ያለበት ነገር በርግጥ የምታሰበው ነገር ወደዚህ ብንገባ ከሆነ ኢትዮጵያ ከሌል ወይ ደግሞ በግፍ ከሄደባት ነገር ጨምራ የምታመጣበት ውጤት ነው ይዘው መጣ እንጂ ካላት ላይ ቀንሳ የምትወጣበት ሂደት እንደማይመጣ እስካሁን ካየው ነገሮች ማረጋገጥ የሚቻልበት ሁኔታዎች አሉ ነው። ስለዚህ በውጤቱ ስጋት ሊገባ አይገባም ህዝቡ ነው። እንግዲህ ምናልባት የሚጨምር ነገር ካለ አሪፍ ሐሳብ አንስታል። እንግዲህ ውድ አድማጭ ተመልካቾቻችን እናንተም እስቲ በዚህ ጉዳይ ላይ እንግዲህ የሻዕቢያ መንግስት አልቀበልም አላቆም ውሸት ነው ብሏል። ኦኬ ውሸት ነው ካለ መንግስት ኢትዮጵያ መንግስት ደግሞ ቦታዎችን የጠቀሰ ብቻ አይደለም ዓለም አቀፍ መንግስታቶች በተለያየ ጊዜ ሻዕቢያን አስወጣ ያሉት ነበር። ምንድነው ሊመጣ የሚችለው ብሎ ጉዳይ ያው እንግዲህ የሻዕቢያ መንግስት አልፈልግም ካለ ያው በግዴታ ሊሆን ነው ማለት ነው። በግዴታ ከሆነ ምንድነው ይዞ ሊመጣ የሚችለው? ምን እንጠብቅ እስቲ? በእናንተ በኩል ደግሞ የምታያችሁ እኛ የምታየን ነገር አስቀምጠናል። በእናንተ በኩል ደግሞ እስቲ የምታያችሁ ነገር እስቲ እንድታስቀምጡ እየጠየቁ ወደሚቀጥለው አጀንዳ ላይ ወደሚቀጥለው ልጅ መልካም ወደሚቀጥለው አጀንዳ እንግዲህ ሮይተርስ ያወጣው አንተ ጋር አለ መረጃ መሰለኝ። እኔ ጋር ምንድነው ሮይተርስ ያወጣው? ያው ከዚህ ቀደምኛም በተናጠል ትንታኔያችንም በዚሁ በዕለታዊ ውይይት ዕለታዊ ላይም ይሄን ጉዳይ ደጋግመን አንስተነዋል። አልጀዚራ ነው አለ ከዚህ ቀደም ያወጣው ኢትዮጵያ ውስጥ አልጀዚራ አረብኛ አርኤስኤፍ የሚሰለጥንበት
ካምፕ አለ የሚል ነገር ነው። አሁን እንግዲህ እየተቀባበሉት ያሉት ሚዲያዎች የዚህ የሮይተርስን ዘገባ ምንድነው በደንብ በሳተላይት ኢሜጅ አዘጋጅቶ በደንብ በጣም በተደራጀ መልኩ ትንታኔውን አውጥቶታል። ይሄን ነገር እንግዲህ ተንተርሶ ምናልባት ከኢትዮጵያ ጋር ቅያሜ ያላቸው ሀገራት ኢትዮጵያ ላይ ዲፕሎማሲያዊ ጫና እንዲደረግ ትልቅ ስራ ሊሰሩበት ይችላሉ ይሄን ዘገባ ብለው አስተያየታቸውን ይሰጣሉ። ምክንያቱም እንደዚህ በግልጽ ወጥቶ አንድን አማጺ ሎጂስቲክስ ሰጥቶ የተለያዩ ደግሞ ስልጠናዎችን የሚያደርግበትን ካምፕም አሳይቷል። እዛ ላይ ካምፖችም ይታያሉ። እነዚህ ነገሮች ምናልባት ከዲፕሎማሲ አንጻር በጣም ጫና ሊኖረው ይችላል። ምናልባት እነ ሻዕቢያ ግብጾችም ይህን ሽመል ለራሳቸው የፖለቲካ ፐርፐስ ሊጠቀሙበት ይችላሉ። ኢትዮጵያ ይኸው ጸባጫሪ ነች፣ ቀጠናውን እንዲተራመስ ነው የምትፈልገው፣ ለቀጠናው ሰላም ጠንቅ ነች፣ ይኸው መረጃ ወጣ ብለው አሁን አሸሼ ገዳሚ የሚሉበት ነው ሌሎቹ የፖለቲካ ኃይሎች ማለት ነው። በምን መልኩ ነው ካውንተር መደረግ ያለበት የሚለው ነገር እንግዲህ የኢትዮጵያ መንግስት እንግዲህ ይሄን ነገር በደንብ በዲፕሎማሲው ረገድ እንዴት ካውንተር ማድረግ እንዳለበት ትልቅ ስራ ነው የሚመስለኝ። ምክንያቱም ይሄ የሀገር ገጽታን የሚያጠለሽ ነው። ከዚህ ቀደም በሩመርስ ደረጃ በጭምጭምታ ደረጃ ያለውን ነገር በተደራጀ በትልቅ የመረጃ አውታር በዌስተርን የመረጃ አውታር ይሄ መውጣቱ ምናልባት ከበስተጀርባው ዌስተርኖችም የሚያስቡት ነገር ካለም አናውቅም። ምናልባት ኢትዮጵያ ላይ ከዚህ አንጻር ተጽዕኖ ማድረግ የሚፈልጉት ነገር ይመስለኛል። አጭር ሀሳብ ይሄ ነው። ጥሩ እንግዲህ ጉዳይ ምናልባት ቀጠናዊ መልክ ሊይዝ ይችላል ወይ? አሁን ምንድን ነው እንግዲህ የፈጥኖ ደራሹ ቤዝመንት ሮይተርስ እንዳሳየ ከሆነ በትክክል ኢትዮጵያ ግዛት ውስጥ ያለ ከሆነ ምናልባት ይህንን ለማጥቃት ወይ ደግሞ እዛው ቦታ ላይ ባለበት ቦታ ላይ እናጥቃ በሚል አልቡራን ኃይል ቢመጣ ምንድን ነው ሊፈጠር የሚችለው? አንደኛ ከዚህ በፊት አስተሳሰብ ነገር አለ። ቬሪ ሴንሲቲቭ በዛ በኩል ህዳሴ ግድቡ ያለበት አካባቢ ነው። ስለዚህ ያንን ቦታ የውጥረት ቀጠና ካደረገ የምናተርፈው ነገር ምንድን ነው? በእርግጠኝነት አንድ ነገር ያስቀመጠው ነገር አለ። ከዚህ በፊትም ብዙም የኢትዮጵያ ኢንተርናሽናል ሪሌሽን ባለሙያዎች የሆኑት ሱዳን ውስጥ እኛውን መንግስት የሚያራምደው ነገር አግባብ ያለ ነገር መሆኑ ይተነገራል። ይሄ ዛሬ የተጀመረ ብቻ ሳይሆን ንጉሱ ዘመንም በምን አይነት መንገድ ነው ሱዳንን ኬስ አንድ ለሚደረጉ የሚለው ነገር አለ። ደርጎችም ስፒኤልን ሰብስቦ አደራጅቶ አስታጥቆ ብሎ መጨረሻ ላይ አንዱን ስጋት ቀጠናን ቀንሷል። አሁንም ያለው መንግስት ደግሞ ለዛው ተጨባጭ በሆነ ሁኔታ የአልቡራን ኃይል መሬት እየወረረ ይቀረኝ ገና እያለ ለኢትዮጵያ ታሪካዊ ጠላት ለሆነችው ለግብጽ ፍጹም ተባባሪ የሆነ በሷ አጀንዳ እየተመራ የህዳሴው ግድብ ድርድር ላይ የወጣ የገባ ይሄ ማለት ይሄ እድል የተፈጠረው ነገር ፈጥኖ ደራሹ መፈጠሩ ለኢትዮጵያ በረከት ነው። ግን ዘዌው ያንድሉ ጥንቃቄ ይፈልጋል። እሱ ነው ትልቁ ነገር ማለት ነው። እሱ ነው እንዳልከው አሁን አልቡርሃን ኢትዮጵያን ጠላት አድርጎ በእንደዚህ አይነት የፖለቲካ መስመር ቢጓዝ ተጎጂ የምትሆነው ሱዳን ነች። ኢትዮጵያን ጠላት አድርጎ የተጓዘ የሱዳን ኃይል ሰክሰስፉል ሆኖ አያውቅም። በነገራችን ላይ ከኃይለ ሥላሴ ጊዜ ጀምረ ዝም ብለህ ታሪክ ዳራውን ብትፈትሸው ማለት ነው በአብዛኛውን ኢትዮጵያን ወዳጅ አድርገው መጠነኛ የሆነ ግንኙነት ሲፈጥሩ ነው ሱዳን ራሱ የምትረጋጋው። እና አሁን የአልቡርሃን እንቅስቃሴ ሱዳንን የሚያጠፋት ነው እንጂ ለሱዳን ትንሳኤ የሚሆን ነገር አይደለም። እንደውም የኢጋድ ወደ ኢጋድ አባልነት ተጨምረዋል። አሁን ከለቀ በፊት ደቡብ ሱዳን ራሱ ሱዳን ከኢጋድ ወጥቶ ነበርና ምንድነው አልቡርሃን ትንፋሽ እየሰበሰበ ነው፣ በደንብ የፖለቲካ ምህዳሩን ያስፋፋ ነው። ስለዚህ ፓወር ኦቨርሃንድ እያደረገ ነው፣ ምንድነው ኦቨርቴክ እያደረገ ነው ፓወሩ ምናምን የሚል ነገር ጭምጭምታ ሲነሳ ነበር። ወደ ኢጋድ መምጣታቸው እንዳም ጥሩ ነገር ነው። ያለን ችግራችንን በዛ አንድል ማድረግ የሚችል ከኢጋድ እኮ የሚወጣበት ምክንያቱም እኮ በግብጽ ገፊነት እኮ ነው። ገፊነት ነው ኢሬሌቫንት ማድረግ ማለት ነው። እንደዛ ኢሬሌቫንት ለማድረግና አረብ ሊጉን ለማጠንከር የሚደረግ ስትራቴጂ ስለሆነ ሳያወጣው ሲቀር ነው ወይ ምናልባት እንዳውም የጠነከረ ሳይሆን እጅ መስጠት ነገር ነው የሚታየኝ ነገር ማለት ነው። መልካም ወደ መጨረሻው አጀንዳችን ከመሻገራችን በፊት ውድ አድማጭ ተመልካቾቻችን እናንተም እስቲ ኢትዮ ዊድን ሰብስክራይብ አድርጉ። ምናልባት በዚህ ጉዳይ ላይ አሁን ቤኒሻንጉል ክልል ውስጥ ለፈጥኖ ደራሹ ተሰጠ የተባለ ወታደራዊ ቤዝ ምን ይዞ ኢትዮጵያን ብሔራዊ ጥቅም ለማስከበር ያገለግላል ወይስ ኢትዮጵያን ብሔራዊ ጥቅም ያሳጣል? በዚህ ጉዳይ ላይ ሐሳባችሁን ስጡን በጨዋነት። ወደ መጨረሻው አጀንዳ እንሻገራለን። የመጨረሻው አጀንዳ የሚገርም ሁኔታ ነው። እንግዲህ አርሚ 42 የሚባለው የህወሓት ወይ ደግሞ የቲዲኤፍ የሚባለው ሰራዊት አልዋጋም፣ እኔ ከሻዕቢያ ጋር ተሰልፌ
መንግስትን አልወጋም በማለት ተበተነ የሚል መረጃ እንግዲህ ወጥቷል። ይሄ አርሚ እንግዲህ በአጠቃላይ 7 ክፍለ ጦሮች አሉ የሚባሉ ያው ታውቃለህ አርሚ ሲባል ብዙዎቻችን እንደነግጥ ነበር ማለት የሆነ 30 ሺህ ምናምን አንድ ኢዛ አድርገን ነበር የምንወስደውና እንደዛ አይደለም። አርሚ ብርጌድ ክፍለ ጦር ኮር የሚለው አሁን ኮራፕት ሆኗል ኢትዮጵያ ውስጥ ማን ብርጌድ ብሎ 10 ሚሊሻ ይዘም ጀንትን ነኝ ትላለህ ብርጌድ ነኝ ትላለህ ከዛ 40 ስትሞላ ደግሞ ኮር ነኝ ትላለህ ምናምን ስለዚህ እንዝለለውና ኤኒዌይስ አርሚ 42 የነበረው ሰው ቁጥር 1416 አካባቢ ነበረው ነው እንግዲህ የሰራዊት ነው አልዋጋም ብሎ የተበተነው ማለት ነው። አሁን እኔ ይሄ ሰራዊት አልዋጋም ብሎ መበተኑ አይደለም ዋዘ ሪያሊቲ ፖለቲካው ምንድነው ከሱ ጀርባ ያለው ብሎን ቅድም አንድ ነጥብ ላነሳልህ ፈልጌ ነበር። የሻዕቢያ ጉዳይ ላይ የሚደረገው ጉዳይ ላይ የትግራይ ሰዎች የትግራይ ፖለቲከኞች መጀመሪያኛ ያየናቸው ቀሪ ኢትዮጵያ ህዝብ ሲከፋፍሉ ሲበታትኑ መጀመሪያ የተለያዩበት የተበታተኑበት በሻዕቢያ ጉዳይ ላይ ነው። የሚገርመኝ ነገር ይሄ ትልቁ ሽብልቃቸው እሱ ነው። የሚገርመኝ ነገር 1993 ለሁለት ሰልጠቁ እና አቶ ስዬ ሲናገሩ እነ መለስ ቡድን በኋላ አሸናፊ ሆነ ቡድን የኢትዮ ኤርትራ ጦርነትም ለመዋጋት ፍቃደኛ አልነበረም፣ መሬቱን ለመስጠት ፍቃደኛ ነበረ። እኛ መለስን የቁም እስረኛ አስረን ነው የተዋጋው ነው ብሎ አቶ ስዬ ማለት ነው። ስለዚህ የትግራይ ኃይሎች መካከል ሻዕቢያን በተመለከተ ሁለት ክፍል ያለው ሽብልቁ እሱ ነው ማለት ነው። አሁንም አይተህ ከሆነ በጣም ዝም ብሎ በርት ሳይሆን የዱሮ ኃይሎችን ጨምሮ እና አቶ ገብሩን ጨምሮ የነሱ ደግሞ ቨርሽን የሆነ አሁን እነ ጌታቸው ረዳ ያለው ይሄ ሀራ መሬት ያለው ኃይል በፍጹም ሻዕቢያ ጋማ አሽከር አንሆንም ብዙ ጀራሎች ያሉበት ከመንግስት ጋር ሆነ ሻዕቢያን እናስታግሳለን መሬታችንን እናስለቅቃለን የሚል ነገር ነበር። አሁን መንግስት ስለዚህ መሬት ጉዳይ ስለበወራ ተያዘ ጉዳይን ሲያነሳ ባለፈ አቶ ገዱ ባለክሩ ምንትን ያሉበት ጉዳይ ላይ እኛ የተጋጭነው ትግራይ ህዝብ ላይ በሌላ ተፈጽሞ በሚል ነገር መጥቶ ሲመጣ እሱም ሌላ ነገር ትግራይ ፖለቲካ ጋር ሌላ የራሱ ተጽዕኖ ፈጥሯል። የነዚህ ሁሉ ኮሙሌቲቭ ውጤት ነው እንግዲህ አርሚ 42 አሁንም የሚሆነው ምንድነው ማለት ነው። ዶክተር ደብረጽዮን እያሉ ያሉት ቲዲኤፍ ከሻዕቢያ ጋር እንዳው ምንድነው እያሰቡት ያለው መሰለኝ ወደ ሻዕቢያ ከሄደ የመጨረሻው እኛ ታሪክ እንሆናለን። ሻዕቢያ እንዳይመታ ልክ ዱሮ ቀይ ኮከብ ዘመቻ ታስታውሳለህ? ከጀርባ ያርከቤ ጦር ሄዶ ያዳናቸው ማለት ነው። አሁንም እሱን ጫውታ መድገም አለብን ነው እያለ ያለው እነ ምግቤ ማለት እነ ጆን መዲድ ወደዛ ከሄደ ያን ከደመሰሰ እኛን ለአንዴና ለመጨረሻ ያጠፋናል። ስለዚህ ያለን አማራጭ እኛ ቀድመን መተኮስ አለብን የሚል ነገር ነው እያነሱ ያሉት። ነገር ግን ጦሩ ለዛ ምቹ አይደለም። ተበተነ 42 ጀመራው ሌላም ነገር የሚደግም ይመጣል። የሚገርም ደግሞ የሚመኩበት ጠንካራ ጦር ነው። አዎ ስለዚህ ይሄ ጉዳይ አሁን መንግስት የያዘው አቋም ውጭ ጉዳይ ሚኒስቴር ያወጣው ደብዳቤ ጦሩ ወደ ሰሜን መሄድ በጀመሩ የቲዲኤፍ ኃይል ጋር ገና ጥይት ሳይተኮስ የመበታተን ነገሮችን እየፈጠረ ነው ያለው። ይሄ እንዴት ነው የምታየው? እንግዲህ ይሄን ሐሳብ እንዳልከው በደንብ መታየት አለበት። እኔ ትግራይ ውስጥ ያለው ፖለቲካ ከሱዳን ውስጥ ካለው ጋር ይመሳሰልብኛል። ሱዳን ውስጥ አይተህ ከሆነ አርኤስኤፍ ፕሮ ኢትዮጵያ ነው፣ ያኛው ደግሞ ፕሮ ግብጽ ነው እና ትግራይ ውስጥም ፕሮ ሻዕቢያና ፕሮ የፌዴራል መንግስቱ የሆኑ ኃይሎች ለሁለት የተከፈሉ ይመስላል። አሁን ለቲፒኤፍ ራሱ ሽምግልና ልከው ነበር እንታረቅ ብለው አይ ወደዛ ምንድነው ወግዱ ካሁን በኋላ በኢትዮጵያ ጉዳይ አንደራደርም እናንተ ፕሮ ሻዕቢያ ስለሆናችሁ ከእናንተ ጋር የምንደራደርበት ነገር የለም በኃይል ቋንቋ ነው የምናነጋግራችሁ ብለዋል። በመሆኑ እንዳልከው ጦርነቱ በገፋ ቁጥር የፖለቲካ ልዩነቱ እየሰፋ ይሄዳል እና እንትኖች ይታያል። ምንድነው የምትቆምበት የፖለቲካ አምድህ የትኛው ነው? ወደ ኢትዮጵያ የፌዴራል መንግስት ነው ወይስ ደግሞ የሻዕቢያን ኢንትረስት ነው የምታሟለው የሚለው ነገር እኔ እንደሚመስለኝ የሻዕቢያን ኢንትረስት የሚደግፈው ኃይል እየተመናመነ እየተዳከመ የሚሄድ ነው ይመስለኝ። አሁን ራሱ ስትመለከተው ፊዚካል ራሱ ስትመለከተው መሬት ላይ ያን ያህል ጠንካራ ሆኖ ማኒፕሌት አድርጎ እንዳለ ኦቨርሄል አድርጎ የትግራይን ፖለቲካ መቋጠር ራሱ የሚችልበት አቅም ያለው አይመስለኝም። እንግዲህ ቲፒኤፍ ቀላል አለም ደቡብ ትግራይ ላይ ብዙ እየተገዳደረውና ወደ ውስጥ ገብቶ ጥቃት እየፈጸመ እንደሆነ እያየን ነው እና የኢትዮጵያ መንግስት ሞቢላይዝ አድርጎ በናሬቲቭ ደረጃ ከቀይ ባህርና ከአሰብ ጋር የተያያዘውን ነገር ናሬቲቭ ወደፊት አምጥቶ ከዛ ደግሞ ትግራይ ውስጥ ያሉትን ቲፒኤፎችን የሚያደራጅ ከሆነ
የቲፒኤልኤፍ ቅርቃር ውስጥ መግባቱ የማይቀር ነው። ይሄኛው አርሚ አሁን ያሳየን ነገር ምልክት ነው ማለት ነው። እንግዲህ ጠንካራም አርሚ ነው የተባለው። በዛ ላይ ደግሞ ምንድነው ቲፒኤልኤፍ እንትን አውጥቷል፣ መግለጫ አውጥቷል። ተማጽኖ ነገር አውጥቷል። ሊመቱን ነው የሚል ነገር ነው። እንግዲህ ቲፒኤልኤፍ እመታለሁ እንጂ ሊመቱን ነው ብሎ አያውቅም ከዚህ በፊት እንደምታውቀው። ይሄ የሚያሳየው የአቅሙ መመናመን ነው። እንግዲህ ቀናቶች ጉዳዩን ይለዩታል። መልካም እንግዲህ ደሬ ዝግጅታችን በዚህ እናጠቃለን። እንግዲህ ውድ አድማጭ ተመልካቾቻችን ይሄ የአርሚ 42 መበተር ራሱ ምንድነው ያለው የትግራይ ፖለቲካ አንድምታ ላይ የቱ ጋር ነው ማቆሚያው፣ ምንድነው የሚፈጠረው የሚለው ጉዳይ ላይ እናንተም የራሳችሁን ሐሳብ እንድትሰጡን እየጠየቅን እንግዲህ ኢትዮ ውይይትን ሰብስክራይብ አድርጉ። ይሄ ውይይት ደግሞ ለሌሎች ተደራሽ እንዲሆን ሼር፣ ላይክ አድርጉ እያልን የዛሬው ዝግጅታችን በዚህ ላይ አጠቃለናል። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ።